እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ ፕላስ 251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የእንግሊዘኛ ሌተሮችን እናያለን። ዛሬ በካፒታል በስሞልም ሙሉ 26 ፊደላቶችን በደንብ አድርገን እንመማራለን ማለት ነው። እስከ መጨረሻው በደንብ ተከታተሉኝ። በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። እንግዲህ ከዚህ ጋር የምታዩቸው እነዚህ የእንግሊዘኛ ፊደላቶች ናቸው። ዛሬ እንግዲህ ከኤ ጀምረን እስከ ዜድ ያሉ ፊደላቶች በደንብ አድርገን እንመማራለን። በሁለቱም በትልቁም በትንሹም ያሉትን ማለት ነው። እሺ ከዚህ ከመጀመሪያው ጀምሮ ያነብላችሁ እዚህ ጋር የሚላል ፉል እንግሊሽ ሌተር አልፋቤትስ ይላል። ፉል እንግሊሽ ሌተር አልፋቤትስ ሙሉ የእንግሊዘኛ ፊደላቶች ማለት ነው። ካፒታል ሌተርስ ይላል እዚህ ጋር። ካፒታል ሌተርስ ማለት ትልቁ ማለት ነው። ካፒታል ሌተርስ ስንል ትልቁ የእንግሊዘኛ ፊደላቶች እንግዲህ በሁለት ይከፈላሉ። የእንግሊዘኛ ሌተሮች ካፒታል እና ስሞል ሌተር ተብለው ካፒታል እና ስሞል ሌተር። እነዚህ እዚህ ጋር የምታዩቸው ካፒታል ሌተር ናቸው። ቀጣይ ደግሞ የምንማራቸው ደግሞ ስሞል ሌተሮች ደግሞ አሉ። እሺ አሁን ከዚህ ከመጀመሪያው ጀምረን እናነባለን ማለት ነው። እሺ ከዚህ ጋር ምን ይላል? አሁን እቺ ማነች? ኤ ነች። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ዜድ። እሺ እንግዲህ አሁን ከኤ ጀምረን እስከ ዜድ ያነበብናቸው እነዚህ ካፒታል ሌተርስ ይባላሉ። ካፒታል ሌተርስ። እሺ አንዴ ከዚህ ጀምረን ወደ ታች እንደዚህ ወደ ታች አንዴ እናነባቸዋለን። ምክንያቱም ብዙ ልጆች ከኤ ጀምራችሁ ወደ ዜድ በተራ ኤ ቢ ሲ ዲ እያላችሁ ስትሄዱ ይቀላቸዋል። ነገር ግን እንደዚህ ወደ ታች ወደ ጎን ስናነብ ትንሽ ትቸገራላችሁ። ያ ምንድነው? በደንብ አልያዛችሁም ማለት ነው። ስለዚህ በደንብ እንዲያዛችሁ እናንተ በተለያየ አቅጣጫ ወደ ታች ወደ ላይ የሚያደርጋችሁ ማጥናት ያስፈልጋል ማለት ነው። አሁን የመጨረሻ ከላይ ወደ ታች እንላለን። ኤ ኤፍ ኬ ፒ ዩ ዜድ ዜድ ቢ ጂ ኤል ኪው ቪ ቪ ሲ ኤች ኤም አር ደብሊው ደብሊው ዲ አይ ኤን ኤስ ኤክስ ኤክስ ኢ ጄ ኦ ቲ ዋይ ዋይ። በጣም አሪፍ። እንግዲህ አጠቃላይ ከኤ እስከ ዜድ ያሉት ካፒታል ሌተር የሚባሉት የእንግሊዘኛ ፊደላቶች እነዚህ ናቸው ማለት ነው። አሁን ደግሞ በስሞል ሌተር የተጻፉን ደግሞ እናያለን። በስሞል ሌተር የተጻፉት ደግሞ ከዚህ ጋር እነዚህ ናቸው ማለት እነዚህ ደግሞ ስሞል ሌተር ይባላሉ። ስሞል ሌተር እዚህ ጋር ስሞል ሌተር ይችላል ትንሹ የእንግሊዘኛ ፊደላቶች ናቸው። አሁን ስናነባቸው ተመሳሳይ ነው። አሁን መጀመሪያ ያነበብናቸውን እንዳል እነሱን ድምጾች መጥራት ነው። ከዚህ ጋር ምንም የሚጨመር ነገር የለውም። ዋናው ነገር እዚህ ጋር ቅርጻቸውን ብቻ አስተውላችሁ መለየት ነው ከእናንተ የሚጠበቀው። እሺ አሁን ከዚህ ከመጀመሪያው ጀምሬ ያነብላችሁ አለው። ስሞል ሌተሮች ደግሞ የመጀመሪያዎች ማለች ልክ ቀደም ብለን ካፒታል ሌተር ብለን እንዳነበብነው እቺ ማለች ኤ ነች። ኤ ቢ
ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ዜድ። እነዚህ ደግሞ ስሞል ሌተሮች ናቸው ማለት ነው። እንደዚህ ስታነቡ እናንተ በዋናነት ማስተዋል ያለባችሁ ምንድነው? ቅርጻቸው፣ አጻጻፋቸው ከመጀመሪያዎቹ እንዴት ይለያሉ? ድምጻቸው ተመሳሳይ። ለምሳሌ የመጀመሪያዎቹ ኤ ናቸው ሁለቱም፣ ቀጣዮቹ ደግሞ ቢ ይባላሉ። ካፒታል ሌተሯን ቢ ትባላለች፣ ሶስተኛው ሲ እስከ ዜድ ድረስ ተመሳሳይ ድምጽ ነው ያላቸው። ነገር ግን እንደምታዩቸው አጻጻፋቸው ግን የተለያዩ ናቸው ማለት ነው። አሁን የመጨረሻ ደግሞ ቀደም ብለን ካፒታል ሌተሮችን ከዚህ ወደ ታች ነበር ያየን። አሁን ደግሞ ከመጨረሻ ወደ መጀመሪያ አንዴ እናንብባቸው። ኢ ዲ ሲ ቢ ኤ ኤ። እሺ ከዚህ ጋር ደግሞ ጄ አይ ኤች ጂ ኤፍ ኤፍ። እሺ እዚህ ጋር ኦ ኤን ኤም ኤል ኬ ኬ። እሺ ቲ ኤስ አር ኪው ፒ ፒ ዋይ ኤክስ ደብሊው ቪ ዩ ዩ ዜድ ዜድ። እሺ እንግዲህ እነዚህ ደግሞ ስሞል ሌተሮቹ ናቸው ማለት ነው። ቀደም ብለን እዚህ ጋር ያየናቸው ምናቸው ካፒታል ሌተር ነበሩ። እነዚህ ካፒታል ሌተሮቹ ናቸው፣ ካፒታል ሌተሮቹ ናቸው። እንደዚህ ደግሞ ስሞል ሌተር ማለት ነው። እንደምታዩቸው አጻጻፋቸው የተለያዩ ናቸው፣ ነገር ግን በድምጻቸው ተመሳሳይ ናቸው ማለት ነው። እናንተ እነዚህን በደንብ ለይታችሁ ማወቅ አለባችሁ። ምክንያቱም መጀመሪያው እንግሊዘኛ ለማንበብ እንግሊዘኛ ለመጻፍ መሰረቱ ኤቢሲዲዎችን እስከ ዜድ 26ን በትንሹ በትልቁም ማወቅ ያስፈልጋልና እንደዚህ በደንብ አጥንታችሁ በቀጣይ ቪዲዮ በሌላ ትምህርት እንገኛለን። መልካም ጊዜ። ባይ ባይ።